ያቅርቡልኝ አንዴ። በጣም ሳይሆን የተለያየ ያሰራር ልዩ ልዩ አሰራር አለ። እሺ ችግር የለውም። በቃ እሱን ሰምቻ አሰራር እዚህ ጋር ጠማማ ይላል። ጠማማ አድራጊው ማን ነው? ጠማማ የሚለው ልዩ ልዩ ነው። ይሄ ሌላ አሰራር ልዩ አይመልሱትም። ያጀማ አይመልሱትም፣ ወላሂ አይመልሱትም። ወደ ሶስተኛ ጥያቄ ልምጣ። እዚህ መጽሐፍ ላይ እንደዚህ ይላል። አንብቡሎትና ከዛ ጠይቆታለሁ። መጽሐፉን ድረስ ነገር የመጀመሪያ መጽሐፉ ገድለ ዘርአብሩክ እንደዚህ ይላል። መጽሐፉን አሳይቻለሁ። ምን የሚል ነገር አለው? አቡነ ገብረ እንትና ይሄ ስሙ ማን ነበረ? ዘርአብሩክ በቤተክርስቲያን ያጸደሳለ እንቁዎች አገኘ ይላል። እንቁዎች ባገኘ ጊዜ አንስቶ ዋጣቸው ይላል። አንስቶ ዋጣቸው። የዋጣቸው ደግሞ እነማን ናቸው ከተባለ እኒህ የዋጣቸው እንቁዎች በእንቁ ተመሰል እንጂ እንቁዎች እንዳልሆኑ አወቀ። እነዚህ እንቁዎች ሶስቱ አካል ስላሴ ናቸው ይላል። አምላክ ተውጣ እውነት ይቀበሉታል ይህ መጽሐፍ? ይሄ ማለት ደግሞ ትርጉሙ አባባሉ ምንድን ነው? የእግዚአብሔር ቃሉን ነው። ይሄ አሁነ ዘብራዶክ የእግዚአብሔር የሚለው በላ ቃሉን አነበበ የሚለው መምህር እኮ ዋጣቸው ማለት ቃሉን አነበበ ለማለት ነው። ትርጉማችን ቃሉን አነበበው ለማለት ነው። ቃሉን አነበበ እኮ ልቀጥለው እንደዚህ ይላል። ያም ጻድቅ አባታችን በሆዱ ሶስት ቀን ቆዩ ይላል። ስለዚህ እውቀቱ 3 ቀን ብቻ ነው የቆየው ማለት ነው። ከዛስ ወጡ በኋላ እና እሱ እናያለን። ያው እንደዚህ ይላል። ተመልከቱ። በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ 3ቱ አካል ስላሴ ናቸው ይላል። 3ቱ አካል ስላሴ በሆዱ ቆዩ ይላል። በቅድስት ድንግል ማርያም 3 ያደረዋሉ እንዴ? 3 አድረዋል እንዴ? ቆይ አዎ፣ ይኸው በእንትና በዚህ ሰው ያድረዋል፣ በዘርአብሩክ አድረዋል። ጥያቄ መምህር በደንብ ያለ በቅድስት ድንግል ማርያም ብለሃል። በቅድስት ድንግል ማርያም እኮ አምላክ የሆነ ነው የተወለደው። እሱ ወንድ ነው የተወለደው። እሱ ላይ አሁን ጥያቄ ነው መምህር ለመጨረሻ ጊዜ እሺ፣ ዕምራን በምጠይቅበት ጊዜ እርሶ ያው መመለስ ብቻ ነው የምኖርበት። ስለዚህ እርሶን በተራው ስለምጠይቁ ችግር የለውም። እኔ ሰዓት የራሱን ሀሳብ እኮ ነው የሚሄድ ይርማ። አሁን እኮ ስህተት አየህ። እስካሁን ጥሩ እየመጣ ነበረ። አሁን በራሱ ሀሳብ እየሄደ ስለሆነ ይሄ ዘብራርቅ ሰው አለ። ለምሳሌ ዕምራን ያቀረባቸው መረጃዎቹን ካልተቀበሉ እርሶም የራሱ ማስረጃ ያቅርቡ። ከራሱ ምንም አይናገሩ። በቃ እኛ እንደዛ ነው ስለምጠይቀው መልስ ነው ካሉ ይመልሱና ሌላ እንትን እንዳያነሱ እነሱ ይሽታል። አወያያችን አካሄድ አለ፣ አካሄድ ይባላል። የምራ የራሱን ሀሳብ ለምሳሌ አንድ እግዚአብሔር ነው ስለው ወልድ እግዚአብሔር ነው አለ። ልጅ ነው አልኩት፣ ወልድ እግዚአብሔር ነው ብለሃል አለ። ለምን የእሱ ሀሳብ 3 አምላክ አለ እንድለው ነው የፈለገው። ወደ እሱ እንመለስ መምህር፣ አንዴ ቆይ፣ ወደ እሱ እንመለስ። ከሱ በፊት ግን እዚህ ጋር እንደዚህ ላይ ይሄ ያንብቡልኝ አንዴ። ላስቀጥል። እኒህ የአዋት አስጀምረው እኒህ የአዋታቸው ሙስሊሞች ብቻ ፎሎ የምታደረጉም እንደ ያጀማ ፎሎ አታደረጉም እንደ እርፍ አንተ መምህር አይደለህም እንዴ? ያጀማ ያጨፍረው እንዲ ያለው መምህር ምንድን ነው? ይህም እኮ ዘረኝነት ይመስልባቸዋል። ሙስሊም ሲገባ አንዴ ነው ፎሎ የምታደረጉ እስከ ያጀማ ይሄ መምህር አይደለ። ከይቅርታ ጋር ቆይ በቃ ላጠቃላይ ውስጥ ዛነብ አንዴ ልጠይቅና ይበቃኛል። ወላሂ እኔ ከዚህ ጋር ልዋኝ መምህር አዳምጦ እዚህ ጋር እንደዚህ ይላል። ጉድ እኮ ነው። እሺ እኒህ የዋጣቸው እንቁዎች በእንቁ ተመሰሉ እንጂ እንቁዎች እንዳልሆኑ አወቀ። እኒህ 3 እንቁዎች የተባሉት 3ቱ አካል ስላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ የቆዩ ስላሴ ናቸው ይላል። ስላሴዎች የሚያደረጉ ይላል መጽሐፉ። በቅድስት ድንግል ማርያም ያደሩ 3 ሰዎች አይተሃል? አግኝተሃል? መጽሐፍ ላይ መጽሐፉ ውሸት ነው፣ ውሸት ነው መጽሐፉ። እሱ ደግሞ አባባሉ ትርጉሙ ሌላ ነው። ቃለ እግዚአብሔር ነው። በደንብ አሰረው አነበበው ለማለት ነው። አነበበው ስላሴ ለ3 ብቻ ያነበበው ለምሳሌ መጽሐፍ ቅዱስ ለ3 ቀን ያነበበው ማለት ነው። ለኢያሱ ቃሉን ብላው በአንገት ሰረው ይታሰራል ማለት ነው። እንዴ ትችዋለሁ መምህር። ያው አይመለሱትም። ያው ግን ዋናው አምላክ ፖሊስ እንዳደረ አይተናል። ደቂቃውን ፓውዝ አድርግልኝ አንዴ። ደቂቃውን ፓውዝ አድርግልኝና አንድ ነገር እንክፈት። እሺ እስኪ አንዴ አስጀምር። ይሄን አንብቡልኝ አንዴ። አንብበው። አብ ወልድ መንፈስ ቅዱስ ሆይ ከጥፍሮቻችሁ ጋር ያለ መነጣጠል ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል ይላል። ጣቶቹ የማን ጣት ናቸው? ጣት ማለት መለኮት ማለት ነው። ኃይሉን ማለት ነው። ግርማውን ማለት ነው። ተቀብያለሁ። ጥፍሮች ማለት ማለት ነው እኮ መለኮትነቱን ማንነቱን ማለት ነው። ጥፍርሳ ጥፍር መለኮትነቱን ሲገልጽ ነው። የእግዚአብሔር ማንነቱ ማለት ነው።
ጥፍር ልክ ያደገ ጥፍር የሆነን ነገር እንደምታወጣበት ሁሉ የእግዚአብሔር መለኮቱ ደግሞ ማንነቱን በዛ እየገለጸው ነው። ማስረጃ እንደዛ ነው የሚተረጉመው። ጸሐፊው ትርጉም አለ። ሀሳቡ እንደዛ እንደሆነ ማስረጃ ስጡና ከየት ነው ያመጡት? በደንብ መጽሐፉ ስታነበው ትርጉሙ እንደዛ ነው። ከየት ቦታ የት ቦታ ላይ ለምሳሌ ልንገርህ፣ ማስረጃ ብለኸኛል አይደለ? ኢያሱን እግዚአብሔር ምን አለው? ቦታውን ይንገሩኛል። ቦታውን ይንገሩኝ። ኢያሱ ላይ ምዕራፍ 1 ላይ ምን ይለዋል? ኢያሱ ምን አለው? ምዕራፍ 1 ላይ ይህንን መጽሐፍ ይለው በአንገት ሰረው ብላው ይላል። መጽሐፍ ከመጽሐፍ ይበላል እንዴ? ከአንድ ጀምረህ ቁጥር ስንት? ቁጥሩን ይንገሩኛ እንዴ። አንድ ጀምረህ አንብበው። ቁጥር ስንት? 8 አካባቢ ከአንድ ጀምረህ አንብበው። ዝም ብለህ ችግር የለም ታገኘዋለህ። እንደዛ ይበላል። ቁጥሩን በስልክ ይናገሩ። እሺ ሀሳቡን ልንገርህ። እኔ በቃሌ ስለማውቀው ልንገርህ። ማስረጃ ቦታው ይናገሩ መምህር። እሱ ኢያሱ 1 አንብበው። ቁጥር ስንት? 1 ቁጥር 1 እንደዚህ ይላል። በይሁዳ ነገስታት በዖዝያን በኢዮራም በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የኢሳያስ ራእይ ይላል። ምን አገናኘን? ጠይቄ ነው እንዴ? ይሄ ሀሳቡ ነው። ይሄ ሀሳቡ የወቅቱን እየተነተነ ነው። ቆይ ቁጥር ስንት? አንድ ላይ ሀሳቡን ነው እየገለጸ ቁጥሩን ለይቶ ያንብቡ። ቁጥሩ እዚህ ቦታ ብሎ ራሱ ያንብቡልኝ። ብላው ይላል። በአንገት ሰረው ይላል። በላው ማለት አይደለም። ያን መጽሐፍ ኢያሱ መጽሐፍ አይበላም። የት ቦታ ላይ እሱን አውጥቼ ስለመቶ አልጠየቅኩም። የት ቦታ ሲቀጥ እንደዛ ይል መምህር እባክህ ማስረጃ ከኪስ አይሆን። እሺ አወጣልሃለሁ። አንደኛ እኔ እናንተ ተዘጋጅቼ መዝግቤ በወረቀት አስፍሬ የለም ድንገት እንደገባሁ ነው። ኢያሱ ላይ ነው። ምን ይለዋል? ኢያሱን በአንገት ሰረው ሲለው ካለማስረጃ አይሆንማ ብለው ይለዋል። ለምሳሌ ብለው ይለዋል። የት ቦታ ላይ? እሺ ካልጠፋብኝ ቆይ ልግባ ላውጣው። በቃ ቆይ አንዴ እሺ አንድ ቃል ልግባላችሁ። ያጀማ ወረበል ካዕባ ይሄ መምህር ከክርስትና ወጥቷል። ወላሂ እያልኳችሁ ይሄን ክርስቲያን አስገብተን አስመሰክራለን። ክርስቲያን ገብቶ ይመሰክራል። እስከዛው ግን ደቂቃውን ፓውዝ አድርግላችሁና ይምጡ ፈልገው። ያሳቀኝ ነገር እኮ አልተማርኩም አሉ። እሱን አልተማርኩትም አሉ። ወላሂ ከክርስትና ወጥቷል። ያጀማ ለምን? ኢየሱስ አምላክ አይደለም ብለው ከኦርቶዶክስነት ወጥቷል። በዛ አሁን ከቲክቶክ ያለኳቸው ተመለሱ። መምህር መልሳቸው ከቲክቶክም ወጡ ከኦርቶዶክስም ወጡ። ወላሂ ይገርማል። መምህር ይመለሱ። በጣም የገረመኝ ደግሞ እኮ ኢየሱስ አምላክ አይደለም ማለታቸው እኮ። ምን አልከኝ እንዴ? ኢየሱስን አምላክ አይደለም አሉ። ወላሂ ኢየሱስ ወልድ ነው። ስላሴና ገድል ከ100% ነው የተካሄደው። መንፈስ ቅዱስና ኢየሱስ ብዙ ገድለት ሙሉ በሙሉ ካዱት እኮ በቃ እና ለላ አሁን ሄራጆ ከየትም ዱሽ መምህር ባኩትን ውይይቱን ጨርሱ እንጂ የት ገቡ መምህር? አሚር አላችሁ አይደል? እኔ ልወጣ ነው። እኔም ከቲክቶክ ልወጣ ነው። ዛሬ ትንሽ ተዝናናለሁ። አላህ ይጨምርል። ባረከላህ ማሻአላህ ዕልመን ወፋህመን ጀዛከላህ ኸይር። አላህ ኢኽላሱን ይስጥህ። ከመሄዴ በፊት ግን ኤንዜድ አለ አለው ከመጀመሪያው እንግዲህ ተከታትላል አይደል? ተከታትያለሁ፣ በደንብ ሰምቻለሁ። እሺ ከመሄዴ በፊት ከዕምራን ጥያቄ አለ? ጥያቄ የለኝም፣ ለእሳቸው ግን ጥያቄ ነበረኝ። እሺ አንድ ጥያቄ ልጠይቅ። ኤንዜድ አብርሃም ቤት የመጡት እነማን ናቸው? ሰዎች ናቸው። አስተምሩት ማለት ሰውዬው ያለውን ሰምተዋል? ኢንሻአላህ ይሄ ምንም የሚካድ አይደለም። በቃ ጀግና። አንደኛ። ሁለተኛ ሁላ ዲያቆን አይደለም፣ ዝም ብሎ ናቸው፣ ፈሳም ናቸው። ይሄ ዲያቆን ቶክቶክ ሲጀመር የለም ማለት ነው። ዶክኒያ የተማሪ ይሄ ሁሉ በዲያማት አንቴ ሲጀመር ማለት ነው። ትምረክ ቅራት ቀርቴክ ስንት አመት ነው? ወይም 20 አመት 15 አመት ይሆን ይችላል አይደል? ይሄ አዞራሪ ቶክቶክ ላይ የዞሩት እንጂ ሁሉም ዲያቆን አይደለም። ዲያቆን አልመጣም እስካሁን።
ማርያምን ዲያቆን እስካሁን አልመጣም። ይሄ ሲጀመር ምንም ነገር አያውቅም። ዝም ብሎ ሰው አስገብተህ እኔ አውቃለሁ ስለ ቤተክርስቲያን። ይሄ ዲያቆን አይደለም፣ ዜሮ ነው። ዲያቆን ቶክቶክ የለም፣ ቶክቶክ አይጠቀምም። እውነቴን ነው የምልህ ማርያምን። እኔ ከፈለግ ካመጣለሁ በጣም ማለት ነው። ገዳማት ውስጥ የቆየ 15 ዓመት 20 ዓመት እንደ አንተ ቀራት እየቀራ እነሱ የቆዩ የተማሩ አሉ። ይሄ ዝም ብሎ መንገድ የሄዱ ዲያቆን 5ኛ ዲያቆን 1ኛ ዲያቆን ትላለህ። ኖ ኖ ኖ፣ ይሄ ዲያቆን አይደለም። ዝም ብሎ የተኮተከር ነው። ለፎሎ የሚዞሩ ድምፅ እንደ ሸማግሌ የማረጉት እንጂ ዲያቆን ማለት ገዳማቱ የቆየ ነው። ይሄ ዲያቆን አይደለም፣ ዜሮ ነው። ዲያቆን ብለክ እንዳትቆጥሪ፣ ክርስትና ስሙ እንዳታጠፋ። አለ ዲያቆን አለ፣ እውነተኛ ዲያቆን። ፍቅር ብቻ አንድ ስሚ። ቤቱ ስትገቢ መጀመሪያ ህጉን ማክበር ነው ያለብሽ። እሺ፣ እድሉ መጀመሪያ አልተሰጠሽም። እድል መጠየቅ ነበረብሽ። ያው ማይኩን ከፈርሽና እንትናልሽ ችግር የለውም። ሴንስቲቭ አትሁኝ ስትገቢ ትንሽ ሰከን በይ። እሺ፣ አንድ ዲያቆን ወይ ቄስ ወይ ፓስተር ይዘሽ መምጣት ትችያለሽ? አዎ እችላለሁ። ይሄ ዝም ብሎ ቶክታከር ላይ አሁን ይምራን የሚለው አንድ ዲያቆን ላይ ተገናኝቻለሁ። አዎ እኔ እችላለሁ። ትችያለሽ? መቼ? ዛሬ አሁን ማምጣት ትችያለሽ? ኖ ኖ ኖ። ኦኬ እኔ ዛሬ ዝም ብዬ ዛሬ ብዬ ውሸት አይደለም፣ ውሸት አላወራም። በሳምንቱም አይገኙም እነሱ እንደ ተራት እኮ አሁን ዝም ብሎ ገብቶ ስለ ክርስትና ማውራ አይደለም። ቀስ ብሎ ነው የሚመጣ። ዲያቆን ማለት በቀጠሮ ተደውሎ ምን ብሎ ነው በግድ ነው የሚመጣ እንጂ በተራ ሁሉን ብሎ አንዴ አይገባም። ሄሎ ተረጋጊ። እሺ አሁን ማምጣት ትችያለሽ አትችይም ነው ጥያቄው። አሁን አይቻልም። እኔ ማውጣት አልፈልግም። መልሻል። ነገስ ትችያለሽ በዚህ ሰዓት? ይሄንን እኮ ቶክቶክ የሚጠቀሙ ሰዎች አይደለም። መስራት ተርቲብ ይዤ ማለት ነው። ተርቲብ ታውቃለህ? ተርቲብ ይዞ ነው እንጂ ዛሬ ነገ አይቻልም። ነገ ደውዬ በስርዓት እሱም አሁን ቶክቶክ አይጠቀሙም እኮ ስርዓት አለ ናቸው እነሱ። ቶክቶክ የሚባል ነገር የሉም። ይሄ ደግሞ ተራ አሁን ፈሳሞች እዚህ ላይ የዞሩ ፈሳሞች እኔ ዲያቆን ነው የሚሉ ዲያቆን አይደለም፣ ዜሮ ናቸው። አያውቁም ምንም ነገር። ከክርስትና የወጣ ነው አሁን የገባ ጭራሽ የዛሬው አንዴ ሳታወርዷት ረጋ ብለሽ ድምፅሽን ቀነስ አድርገሽ እንዴት አይደለም። ስለዚህ የምንጠብቀው አምላክ ሳይሆን የሚጠብቀን አምላክ ነው ያለን። ስለዚህ አንደበትሽን መጠበቅ ስለሚያስፈልግ አሁን አንቺ ታመጫለሽ ወይ እየተባልሽ ስለሆነ ታመጫለሽ አታመጭም፣ አጭር ቃል አሉ። ረጋ በይ። ስለምታናደ ስለ እግዚአብሔር ቃል አታቁማ። ስለዛ ነው ስለማታቁ አታነቡ። ስለዚህ በጣም ስሜታዊ ይሆናሉ። እኔ ስለማነብ ስለ እግዚአብሔር ስለማቅ ስለ እንደ ቀልድ እኔ ሁንባ ነው የሚመጣ ስለ እግዚአብሔር ዝም አንድ የምትለቅሽ አንዴ ቆይ፣ መጀመሪያ ማጠቃለያ ስራሽ እኔ ለስራ ማጠቃለያ ፍቀዱልኝ። የጀማዓተል ኸይር አሁን የመጣው ዲያቆን ወላሂ ከክርስትና ወጥቷል። በጣም አጨብጭቤታለሁ። ለምን? እግዚአብሔር አንድ ነው አለ። በክርስትና ግን ያለው 3 እግዚአብሔር ነው። እንዳያችሁት ይሄን ስዕል ክዷል። በክርስትና ያለው አስተምሮ ክዷል። ኢቭን አምላክ እንደታዘለ ክዷል። አምላክ አብርሃም ቤት እንደመጣ ክዷል። እንደሰማቸው የገዛ ወገኖቻቸው ራሱ ምን አሉ? እነዚህ ፎሎ ፈላጊ ናቸው ብሎ ክዷቸዋል። ስለዚህ 5ኛውም ዲያቆን ፈርጥጠው ጠፍተዋል። እስካሁን 5 ደቂቃ አለፈ፣ አልመጡም። የሉም ውይይት አቋርጠው በዛው ሄደዋል። አይታችኋል ምን ያክል ፈሪ እንደሆኑ። በተጨማሪ ደግሞ ከክርስትና እንደወጡ ማስረጃ ለሳቸው ተመከቱ። ቤተክርስቲያን ምናለች መጽሐፏ ላይ ይሁ ሁላችሁም ያው ይሁ መጽሐፍ ተመከቱ ቤተክርስቲያን ምን እንደምትል። ስለዚህ እንዲህ ብለን እናዛችኋለን፣ ከእንግዲህ ወዲህ ከእኛ ተለዩ። እነሆ የአፍረት ልጓም በአፋችሁ የውርደት ንፎ መንደፍተው በአፍንጫቸው አደርጋለሁ። ሂዱ፣ አጋንንት ይሷባችሁ፣ ዛሮች ይጫኑባችሁ፣ እናንተ ውሾች ናችሁ አለች። ለዘላለሙ አሜን። ቤተክርስቲያን እንደዚህ ሰድባ ያባረረቻቸው ሴቶች ናቸው። ስለዚህ ዲያቆናችንም ዛሬ ለዓለማቱ ጌታ ምስጋና ይገባና እነዚህን አማልክት ክደዋቸዋል። እኔ አጨብጭቤላችኋለሁ። ግን እንዳያችሁት ምንም ጥያቄ ሊመልሱ አልቻሉም። መጨረሻ ላይም አምልጠዋል። በቃ ዋናው ህዝቡ መማሩ ክርስቲያኑ እውነቱን ማወቁ ነው። እናመሰግናለን። አሁን ቀጥሉ ኢንሻአላህ። መምህር እባክዎትን ካሉ ግን ይመለሱ፣ ችግር የለውም። ይግቡና
የጀመሩትን ነገር ይጨርሱ። ማምር አይደለም ባይገምላክ ባለብልክ ይሄ ማምር አይደለም። ማምር እንደዛ አይደለም። የምራ ምን እየሆንኩ ነው? ይሄ ዳቆን አይደለም። ስለማት እኔ አውቃለሁ። አምስቱን ዳቆኖት አይደለም። ይሆ እስኪ አንድ አቡበከር አቡበከር ያለ ዋሌኩም ሰላም ወረሕመቱላህ። ፍቅር ምን መሰለሽ፣ በጣም ለሃይማኖትሽ ያለሽ ነገር ምናምን ደስ ይላል። ግን አሁን የተሻለ አሁን እንደዚህ ስናወራ እንዴት ደስ ይላል። አሁን ሁሉም ይሰማናል። ቀድሞውን ባወራሽው ምንም አልሰማንም፣ የምርም ማለት ነው። ገባሽ? አንቺም ከጮሽ እኛም ከጮህን ጥሩ አይመጣም። ሰውየው ከታች መጥቷል። አሁን ዲያቆን ነው አይደለም እንግዲህ እኛ የውስጥ አዋቂ አይደለንም። ወይ ደግሞ ለድቁና የሚጠየቅ ጥያቄ ካለሽ አንድ አፍታ ለድቁና የሚጠየቅ ጥያቄን ጠይቃቸው። ግዕዙንም ከሆነ ቅድም ወናምን ወናምልክ ባዕዱ እግዚአብሔር ነው የሚለውም እየተረጎሙ እያሳዩን ነበር። እና ስለዚህ አሁን እሳቸው ያወሩና አንቺ የተሻለና ማብራራት አለብኝ የምትይው ፖይንት ካለ ትቀጥያለሽ። ግን በደንብ አስተውይ ፍቅር፣ በደንብ ከጮሽ በቃ ልንግባባ አንችልም። ኦኬ በቃ እንዲሁ አሁን ዝም ብለሽ አሁን ለምሳሌ ፍቅር እንዴት ነሽ? እስቲ መልስ ስጭኝ። እግዚአብሔር ይመስገን። ይሄ እኮ ኢምራን እንደሚያምር ቆይ አትጨብድ። አሁን ጥሩ በቃ ተመስገን እንደዚህ ይሆናልሽ። ምርጥ በቃ ሰላም። ቀጣይም እንደዚህ እንቀጥላለን ማለት ነው። ከታች ግን መጥተዋል ሰውየው ኢምራን። እሳቸው ይሁንና ሀሳባቸው እንዴት እናድርግ? እስቲ ደጋግሞ ይጻፉ። ገስትን ይቀንሱ፣ ኮሜንት ደግሞ ጻፉ። ቆይ አንዴ አታቋጫቸው፣ አግኝቻቸዋለሁ። ያው ዛሬ ከኔ ጋር ታወሪያለሽ አንቺ ፍቅር፣ ችግር የለውም። ልክ ይጨርሱና ሁሉም ከዛ እንቀጥላለን ኢንሻአላህ። የውሳቸው መጥተዋል። ማወራይ ምን እዚህ አልቆይም፣ ሊወጣ ነው። የስራ ሰው ነኝ። ጠዋት ሊወጣ ነው። ስሪ በቃ። እስካሁን አለበሽ መልካም የስራ ጊዜ አለታ ታውቀው አለች። አዎ ቆይ ተመጣጣች፣ ችግር የለም። ትመጣለች በኋላ። ኢምራን እግዚአብሔር ይስጥልን ሁላችሁም። በመጀመሪያ እኔ ምዕመን ነኝ ስል ምዕመን ነኝ፣ እኔ ዲቁናም የለኝም ምንም አይደለው። ምዕመን ነኝ ስል የፈለግነው ዲያቆን የሆነ ነው ቄስ የሆነ ነው ሲል ችግር የለም መወያየት አለን መወያየት እንችላለን ሲል እያለ ነበረ። ፍቅር ትናገር እንግዲህ ሶስት አምላክ እንዳለ እሷ ትናገር። ስዕሉ ላይ ያሉት እሳቸው ናቸው። ይህ ምንኩስና ልብስ የለበሱ ዲያቆን ብሎ ጀምሮ ዲያቆን አይደለሁም እኮ ነው ያለው። ቆይ አይ ምናልባት በደረሰበት ምትም እኮ ሸሽቶ ሊሆን ይችላል። ይምሩ ቆይ ስዕሉ ላይ ያሉት ተፈሮት ሆሳና። አዎ እና እርሶ እኮ የምንኩስና ልብስ እኮ ለብሰዋል። አይደለም የሚታየው ፎቶ የኔ አይደለም የአባቶች ነው። ግን እሷ ሶስት አምላክ አለ ካለች እኔ ሶስት አምላክ የለም ብያለሁ። ሶስት አለ ካለች ፍቅር ትግባና ነኛው ግን አይደለም ብላኛለች እሷ። እናመሰግናለን። ናቸው አይታል ይምራን ናቸው። እሷ ግን አይደለም ዲያቆናት በሶስት አምላክ ነው የሚያመልኩ ብላለች። ሶስት አምላክ አለ ካለች ትግባና ትናገር። ምን ረግ መስስ ማጠቃለያ ቆይ ማጠቃለያ ሰጥ አቡኪ ካሜራ መክፈት ትችላለህ? ሳይኩሪቲ አንዴ ሳይኩሪቲ ማጠቃለያ ሰጥ ቆይ አንዴ አሁን ነው ሳለ ቆይ እናጠቃለሁ። አንዴ ካጠቃለልን ባይ ይከዳሉ። ደቂቃ 5 ደቂቃ ስተኛ እናጠቃል። ኦኬ 5 ደቂቃ ልሰጣለሁ። እሺ እንደውም 3 ደቂቃ አድላቸው ነው የጀምሩ እሳቸው። ኦኬ እሳቸው ማጠቃለያ ነው የሚሰሩት መምህር። አሁን እኔ ከፍትሎታለሁ 3 ደቂቃ ሰጥቶታለሁ። ማጠቃለያ ነው የሚሰሩት። አንዴ ማጠቃለያ ማለት አጠቃላይ ሀሳቡ ላይ እስካሁን ያወራችሁበት ሀሳብ ላይ የራሱትን ምልከቶትን ያው ቤተክርስቲያን ባስተማሩት መንገድ የምንኩስናው ትምህርት በሚያስተምረው መንገድ ያስቀምጡልናል ማለት ነው። አንዴ ሊጠይቃቸው ነበር። እነሱ ዲያቆን ከሆኑ ችግር የለም። ውይይት ላይ ናቸው። ውይይት ላይ ናቸው። ቆይ ውይይት ላይ ናቸው። አንዴ ጀምሩ ይበሉኝ። ዲያቆን እጀምራለሁ። ጀምሩ ሲሉኝ ያው እጀምራለሁ። ጀምር። ምናልባት እኔ እየተወያየው ነበር ከይምራ ጋር በውይይቱ። አንደኛ ይምራ የራሱን የሚመቸውን ነው የሚሄደው። ለምሳሌ ስዕሉን ክዷል አለ። ስዕሉ የተሳለ አባቶች የሳሉት
ምናልባት ማያነቡ ሰዎች ሲኖሩ እንዲረዱት ነው። አብ ወልድ መንፈስ ቅዱስን እንዲረዱት ነው። ሶስት አምላክ የለንም ብያለሁ። እህታችን ደግሞ መጣችና ሶስት አምላክ አለ፣ ይሄ ዲያቆን አይደለም፣ ሶስት አምላክ አለ ካለች፣ ሶስት አምላክ አለ የሚሉ ዲያቆን ካሉ ገብተው መናገር ይችላሉ። አባቶችን መናገር ይችላሉ። እኔም መስማት ይችላሉ። ሌላው ግን እኔ መጽሐፍ ቅዱስ የእግዚአብሔር ቃል እንደነገረኝ አንድ አምላክ ሰማይን ምድርን የዘረጋ አንድ አምላክ እንዳለ፣ ወልድ እንዳለ፣ መንፈስ ቅዱስ እንዳለ በአብ በወልድ በመንፈስ ቅዱስ ማምን ነኝ። እነዚህ ዲያቆን አይሉም፣ ቲክቶከር የሚለቅሙ ናቸው። ሶስት አምላክን ካደ ካለች ከእግዚአብሔር የሚበልጥብኝ የለም። ሶስት አምላክ የለም። ሶስት አምላክ እኛ በተራ በተራ የምንሰግድለት ሶስት አምላክ የለንም። አንድ እግዚአብሔር አለ። ለምን? መጽሐፉ ነው የነገረን። ከአንዱ ከእግዚአብሔር በቀር ሌላ አምላክ አታምልኩ ተብለናል። እኔ ከአንዱ ከእግዚአብሔር ውጭ ሌላ የማመልከው ጠዋት ሌላ 6 ሰዓት ሌላ 12 ሰዓት ሌላ የማመልከው ሌላ አምላክ የለኝም ከእኔ በቀር። ሶስት አምላክ ቢኖሩማ ከእኛ በቀር ነው የሚሉ የነበር። ከእኔ በቀር ሌላ አምላክ የለም ስላለ አንዱን አምላክ ሰማይን ምድርን የፈጠረውን ነው ማመልከው። ውይይቱ ነገም ተዘጋጅቼ መግባት እችላለሁ። ውይይቱ ደስ ብሎኛል። ለእኔም እውቀት መሸመቻ ይሆነኛል። በውይይቱ ላይ እኔ ተመችቶኛል፣ ደስ ብሎኛል። ፍቅር ግን መጣ የተናገረችው እኛ ዲያቆኖች፣ ትክክለኛ ዲያቆኖች ሶስት አምላክ አለ የሚሉ ናቸው ብላለች። ሶስት አምላክ አለ የሚሉ ካሉ ደግሞ መጠው ይወያዩ፣ እኛ ደግሞ ከእነሱ እንማራለን። እኔ ግን በአብ በወልድ በመንፈስ ቅዱስ በአንድ አምላክ የማምን ነኝ። አሰራር ልዩ ልዩ ነው። የእግዚአብሔር አሰራር የሰራበት አለ። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። በዚህ አምናለሁ እኔ። እግዚአብሔር ግን አንድ ነው። ሶስት አምላክ እኔ አላውቅም። ስለ ስሉ ካደ እንደዚህ ያለ ስሉን የሚል ነገር አለ። ስሉን እግዚአብሔር ማንም ያየው የለም፣ እግዚአብሔር መንፈስ ነው፣ ማን አይቶ ሳለው። አባቶች ግን ምናልባት በወቅቱ ማያነቡ ሰዎች፣ መረዳት የማይችሉ ሰዎች አብ ወልድ መንፈስ ቅዱስ እንዳለ ለመረዳት በአባቶች የተመሰረተ ነው ብዬ ተናግሬያለሁ። አመሰግናለሁ። እንግዲህ ነገ እመጣለሁ ብላለች። ሶስት አምላክ አለ የሚል እዛ ስትመጣ እኔም መማር ማዳመጥ እችላለሁ። እኔ እዚህ ላይ እጨርሳለሁ። ኦኬ አንድታ ኢምሩ አንዴ ከመቀጠል በፊት መምህር ለእርሶ ፌር እንዲሆን ጥያቄ ካሉት ለኢምራን እጠይቃለሁ የምትሉት ጥያቄ ካሉት በተወያያችሁበት ርዕስ ዙሪያ እጠይቃለሁ የሚሉት ጥያቄ ካለ ለእርሶ እድል ስጡት። ምክንያቱም ያው ውይይቱ ተቋርጦ ነው እንደምትመለከቱት። ምክንያቱንም እናውቃለን። መጨረሻ ላይ ማብራራት ካለበት ይብራራል። እርሶ ግን በስላሴ ዙሪያ ጥያቄ ካሉት ጊዜ ይሰጡታለሁ። ጥያቄ ያሉት ለኢምራን? ለእሳቸው ጥያቄ አለኝ። ትጠይቃለህ? ልጨርስና ይምራ ምንድን ነው የራሱን ሀሳብ ራሱ አጥንቶ የመጣውን እንደዚህ ተባለ ይምራ እንደዚህ ያደረገ እንዲባል ነው እንጂ የሚፈልግ ሰዎችንም በትክክለኛው ማናገርም አይፈልግም። ይህን ማስተካከል የሚል ሀሳብ ነው ያለው። እሱ አሁን መልስ ይሰጣል። በቃ ኦኬ እሺ። አይ ጥያቄ የሚጠይቁ የተሻለ ነበረ። ጥያቄ ካሌሉት ኢምራን ይቀጥላል ማለት ነው። እንዳየሁት ጥያቄ ያሉት አልመሰለኝም። ኢንሻላህ ኢምራን 2 ደቂቃ ነው የሰጧቸው። ለሳቸውም 2 ደቂቃ እሰጥሃለሁ። ቀጥል። 3 ደቂቃ ነው የሰጣቸው። ኦኬ 3 ደቂቃ ነው። ኦኬ እሺ ቀጥል። አልሐምዱሊላሂ ወከፋ። ሁላችሁም ተክቢር ከቢሩ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። በአምስተኛው ቄስ ላይ በአምስተኛው ዲያቆን ላይ ስላሴ እንዲካል አድርገናል። እንደሰማችሁት ዲያቆን ሆሳና ወረደ። አሁንም አምላካቸውን ክደውታል። አምላክ ሶስት ስላሴ የሚባል ነገር የለም፣ ጭራሽ ሶስት ጌታ የሚል ነገር የለም ብለዋል። ቤተ ክርስቲያኒቱ በመጽሐፍ ላይ ቅድም እንዳሳየኋችሁ ቃል በቃል ሶስት ጌቶች አሉ። ተመልከቱ፣ እዚህ ጋር ሶስት ጌቶች አሉ። ይህን ቃል ወገናችን ዲያቆን ሆሳዕና ክደውታል። የአምላካቸውን ቃል ቃል በቃል ክደዋል። በተጨማሪ አምላክ ታዘለ የሚለውን ነገር አልቀበልም ብለዋል። አያችኋል? ከኦርቶዶክስ እናደርገዋል ወጥተዋል። ይሄ ለኛ ትልቅ ስኬት ነው፣ ትልቅ ስኬት ነው። አምላክ እንደሚታዘዝ ክደዋል። በተጨማሪ የአምላክ ባህሪዎች ላይ ስንመጣ አምላክ ፈጣሪዎች እንደሆኑ ኢቨን ደግሞ አምላካቸው አብርሃም ቤት መጥቶ ምግብ እንደበላ አብርሃም ቤት መጥቶ ምግብ በልቷል። ስላሴ አይደለ አልመጣም ስላሴ ብለው መጽሐፋቸውን ክደዋል። ወላሂ ክደዋል። ለብዙ ዓመት ያከራከረን ነገር ክደዋል። ያው እኔ እንደሚመስል ዲያቆን አይመስሉኝም። ከይቅርታ ጋር እያጭበረበሩ ነው። ያው ዲያቆን ናቸው፣ ግን ደግሞ ምንም አያውቁም ብዬ አስባለሁ። እያጭበረበሩ ነገር ይመስለኛል። ኦኬ ዋናው ግን እሳቸውም እንኳን ቢሆን በክርስትና አስተምሮ ምግብ አምላክ እንደበላ አሳይተን አስተምረናል። እሳቸውም ደግሞ ሲከብዳቸው ምን አድርገውታል?
ክደውታል። በአካል 3 አምላክ የለም ብለው አምነዋል። ይሄ ለኛ ትልቅ ስኬት ነው። በተጨማሪ ተመልከቱ መጽሐፈ ምስጢር ምንድን ነው የሚለው? አብ ወልድ መንፈስ ቅዱስ ከጥፍሮቻችሁ ጋር ያለመነጣጠል ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። እግዚአብሔር ጣትም ጥፍርም አለው። ይሄን ነገር ሳነሳባቸው ማስረጃ ሊያወጡ በዛው ሂደዋል። እስካሁንም አልመለሱም። ስለዚህ እግዚአብሔር ጣትም ጥፍርም አለው። ይሄን በማስረጃ ሙስሊም ከፍቶ አሳይቷል ማለት ነው። በተጨማሪ ደግሞ የአምላካቸው ባህሪ ላይ አምላካቸው እንደ እርጉዝ እንደሚጮህ ኢቭን ደግሞ ለሱ የማይገባ ባህሪዎች ይጠሩት አሳይተናል። በዚህ ውይይት ተመልከቱ። ምሳሌ መጽሐፍ ቅዱስ ምን የሚል ነገር አለ? ያው ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬ ታግሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ ብሎ እግዚአብሔር እንደሚጮህ እንደሚጨነቅ ያሳያል። ኢቨን ደግሞ ከሱ አልፎ እግዚአብሔር እንደ ሰካም ተመልከቱ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተው እንደ ኃያል ሰው እያለ እግዚአብሔር አስካይ መጠጥ እንደጠጣ ይናገራል። ኢቨን ደግሞ እግዚአብሔር እንደሚያገሳ ተመልከቱ። እንደዚህ እግዚአብሔር ይከተላል፣ እርሱም እንደ አንበሳ ያገሳል። ስለዚህ ወገኖቻችን የሚያመልኩት አምላክ 3 አምላክ እንደሆነ አሳይተናል። ወገናችንም ነው ከክርስትና እንዲወጡ አድርገናል። ይሄ ለኛ ትልቅ ስኬት ነው። ጀዛኩሙላሁ ኸይረል ጀዛ። ከላይ ያላችሁም ጀዛኩሙላህ፣ ከስራ ያላችሁ ምንቶች ጀዛኩሙላህ ብያለሁ። በቃ አጠቃልየዋል። ዋናው ግን በዛው አሁንም ቢሆን አምልጠዋል። ቀጣይ 6ኛ ዲያቆን 6ኛ ዲያቆን ቄሶች ካላችሁ እንጠብቃችኋለን። በእኔ በኩል ጨርሻለሁ። ወንድሞች ደግሞ አስተያየት ስጡበት። አንድ እዚህ ላውራ ወንድሜ። እሺ አውራ። ዲያቆን ያልከው ሰውዬ ዲያቆን አይደለም። አይ ጥያቄ ብቻ ካለው አይሻልም? ይብራ ካዳችሁ ቅድም ብያቸዋለሁ። እገባለሁ ወደ ጥያቄው እገባለሁ። ቅድም የገባሁበት ስለሆነ ነው። ያው ስለ ሰውዬው ልናገር ትንሽ እና ችግር የለም እገባለሁ። እነሱ ስለ ምስጢረ ስላሴ ራሱ ምንም አያውቁም አይደለ? ምንም አያውቁም። ስለ ምስጢረ ስላሴ ራሱ አያውቁም። ያው አንድ አምላክ ነው፣ ግን ምስጢረ ስላሴ መግለጹ ራሱ አቃታቸው። ምንም አያውቁም። ኦልሬዲ ማያውቅ ሰው 5ኛ ብለው 10ኛ ሞተኛ ዲያቆንም ልታደርገው ትችላለህ። እሱ ምንም አያውቁም። የምሬን ነው አያውቁም። ስማ ልንገርህ፣ ቆይ እዛ ልግባ ደግሞ እነዚህ ልንገርህ። እሺ ችግር የለም ትጠይቀኛለህ። እነዚህ ደግሞ ገድሎች ናቸው። በመጽሐፍ ቅዱስ ብትጠይቀው ችግር የለም። ያው መጽሐፍ ቅዱስ ነው እኛ የምንመራበት። ገድሎችማ የእኛና የራሽያ ኦርቶዶክስ አንድ የእነሱ ገድል እየሰሩ አሉ እኮ ሰዎች ናቸው። እነሱ በፈለጉት ሊተረጎሙት ይችላሉ። ግን ይሄ መጽሐፍ ቅዱስ አይደለም፣ ገድሎች ናቸው። እነዚህ ገድሎች ሰው ማመን ይችላል አለማመን። የሆነ ገድሎች መጽሐፍ አንድ ምናምን ገድሎች ናቸው። ኖ ባለማመን አይቻልም። አሁን መተጥሮ መታበላቸው መጨረሻ ላይ አታበላሽ። አንደኛ ልንገርህ፣ ከአንደኛ ቄሱ ራሱ ለመከር ሞክረ። ዋናው እኛ ዲያቆን ብሏል፣ አወያይተነዋል። ምንም እንደሚያውቁ ጨጋ ሳይታቸዋል። አብና ወልድና አብ እኮ መለየት አቃተው እኮ። ይሄ ማያውቀው ሰውዬ እንዴት ያውቃል ትለዋል። ቄስ አይደለም ልንገርህ። አይ ስማ፣ ዝም ብለህ ስማ፣ መጀመሪያ ስማ ልንገርህ። እሱ ሰውዬው ሲገባ መጀመሪያ አንተ ምን አልከው? ቄስ ነህ አይ አይደለሁም ማለት። በኋላ ዲያቆን ነህ አይ አይደለሁም። በኋላ ዲያቆን ነው የምንፈልገው ምናምን ስትል ነኝ አለ። ኦልሬዲ ከዚህ ታቆስ እሱ አይደለም ራሱ ሰምተው ከሆነ ከተወያየ በኋላ እኔ ዲያቆን ነኝ ግን ደግሞ ዲያቆን ብዬ መናገር አልፈልግም ብሎ ክዶታል እኮ መጨረሻ ላይ ክዷል። ግን የአንተ ጥያቄዎች ገድሎች ናቸው እነዚህ። አንተ ሁሉም እዚህ ጋር ዋናው ግን አጀባ አይታችኋላ። ይሄን ያላቸው ቄስ እንኳን ብሎ የሚገባ ቆይ አንድ የሚት አድርገው ፕሊስ። ዲያቆን ብሎ ራሱ ገብቶ ምንም እንደማያውቅ አሳይተናችኋል። አንድ የሚት አድርገው ፕሊስ። ይሄ ነው። ግን አሁን እዚህ ጋር ጥያቄ ያለኝ እኔ የአሁኑ ሰው ቆጠራ ላይ ይጨምር ወይስ ይቀነስ? ምን ትላለህ አቡኪ? ምን አልከኝ? ሊብራል የአሁኑ ቄስ ይቆጠር ወይስ ይቀነስ? አይ በቃ ሊትራሊ እሳቸው ዲያቆን ነኝ ካሉ አንዳንዴ እኔ ምን የምታሳሳይ መደረግ አለበት ብዬ አምናለሁ መሰለኝ። ብራን አሁን ለክርስቲያን ወገኖች ማለት ነው ድምጻቸው እንደሰማሁ ገፋ ያለ ትልቅ ሰው ሊሆኑ ይችላሉ። ገብተዋል። በሀሳብ ተደናብረው አንዴ አይደለሁም አንዴ ነኝ ምናምን ሊሉ ይችላሉ። እንግዲህ ዲያቆንና የሆነ ነገር የቀመሱ መሆናቸውን እኛ እናውቀዋለን፣ ያስታውቃል ንግግራቸው ምናምን ማለት ነው። እና ከዛ አንጻር አይ ቲንክ አምስተኛ ዲያቆን አምስተኛ ናቸው። ዲያቆን አይደለም። ከአንተ ጋር እንቀጥላለን። ቆይ ከአንተ ጋር እንቀጥላለን። ቆይ ችግር የለውም። አምስተኛ ዲያቆን በሚል ይመዘገቡና ኢንሻላህ ቀጣይ 6ኛ ዲያቆን ይዘው ይመጣ ማንኛውም ክርስቲያን ዲያቆን፣ መምህር፣ መጋቢ አዲስ እነ ብሉያት
የተለያዩ ዜማ ቤት የገቡ ማንኛውም መምህራን መጥተው በማንኛውም በፈለጉት ርዕስ እወያይ ካሉ መወያየት ይችላሉ። የኦፊሻል ያው ቤቱ ክፍት ነው። ማታ 3 ሰዓት ተኩል ካልሆነ 4 ሰዓት መከፈቱ የማይቀር ነው። እንግዲህ ያንን ታደሙ ነው።